ጋይስ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም አይታችሁታል? አሁን የተለቀቀው ቪዲዮ አይታችሁታል ወይስ አይታችሁታል? አብርሽና ሩታ ወደ ሶስታቸው በአንድ ላይ ያሉት ደስ ያለኝ ነው። በጣም ደስ ያለኝ ነው። ደስ ያለኝ ነው። በጣም ደስ ያለኝ ነው። እናንተ ስንቶቹ ምን እያወሩ ምን እያንጫቸው እያለ ፈጣሪ ስራ የእውነት አምላክ የሰማይና ምድር በቃሉ የጸና ጌታ አረ በእናታችሁ እውን ሲሆን እንዴት ደስ ብሎኛል። እናንተስ? አረ ወይኔ ያልቻልኩ ጌታ ወይኔ ጉድ መጣ ዛሬ። ወይኔ ዘንድሮ ተከናወነ እኮ ተከናወነ። ወይኔ እንዴት እንደዚህ ሊሆን ቻለ? 5 ቀን ሕክምና ከጨረሰው በኋላ መጥቶ ከአብርሽና ሩታ ልዑል ሶስታቸው እየተዝናኑ በጣም ደስ ብሎኛል። ጌታ እኔ አልቻልኩም። ውዶቼ፣ ማሮቼ፣ ፍቅሮቼ እንደዚህ አይነት ቀን ያብቃቸው እናንተን ፈጣሪ። እናንተስ ያሞነ የውዶቼ እንዴት ናችሁ? ማይ ፋሚሊዎቼ፣ ውዶቼ፣ ፍቅሮቼ እንዳይቀርቡሽ በእናታችሁ ኮፕሊንግ ፕሊዝ አግዙኝ። ኮመንት ጻፉ ይባካችሁ። ማደግ ፈልጋለሁ፣ መጫወት ፈልጋለሁ፣ ከእናንተ ጋር መዝናናት ፈልጋለሁ። እንደዚሁ ግን ደግሞ መለየ ከእናንተ ጋር መካፈል ፈልጋለሁ። ሳብስክራይብ አድርጉ በእናታችሁ ያዝልምናቸው እና በዚህ አጋጣሚ እንኳን ደስ አላችሁ የሩታ እና የአብርሽ ኦዲየንሶች፣ እንኳን ደስ አላችሁ የኛ ኦዲየንሶች ወይም የኔ ኦዲየንሶችም እናንተም እንኳን ደስ አላችሁ። የእነሱንም እንኳን ደስ ብለናል። እኛ በጣም ተደሰትኩኝ። ጌታ ቀሉ ነው፣ ኪሱ ባዶ ነው። ዛሬ በጣም ተደሰትኩኝ በእውነት። እንዴት እንደዚህ ሊሆን ቻለ? ያው እዚህ ባለ ቪዲዮ ግን አልቻልኩማ። ከትላንት ወዲያ የተለቀቀው ከ3-2 ቀን ቪዲዮ እንትና በስነ ስርዓት አላየሁትም። አሁን ደግሞ ካየሁት በኋላ በእውነት በጣም ተመችቶኛለን። እናንተስ ምን ትላላችሁት? ምን ትላላችሁ? ጌታን እኔ በጣም ተመችቶኛል። ጌታ በጣም ደስ ብሎኛል። እንኳን ደስ አላችሁ። አብርሽ ድኖ ገግሞ እግዚአብሔር ይመስገን። በብዙ ጥልና በብዙ ጦርነት ከነ ዳኒ ሄርሜላ ሲቀጠል ደግሞ ወይዘሪት ማናት እህቱ አለች አይደል? ስም ማናት? በእናትህ ጉዝዬ ውዝካ እና እንደ ያው መቆላመጥ አጠራር ነው አይደል? ዲብሻ የሚባለው ሰውዬው አለ። ዳንዬ የሚባል ልጁም አለ። ልጁ ነው ሰውዬው ነው። እና ውሽሚት ሄርሜላ አለች። የሰው ነገር የሰው ነው፣ አትከታተሉ በእውነት። ምክንያቱም ምንድን ነው ያው ስንት ዓመት ፈጀች ሄርሜላ? ስንት ዓመት? 2 ዓመት ወይ ምን ዓመት ከግማሽ ነው። በእውነት ፍቅር በዋጋ ፍቅር በፍቅር ነው እንጂ በውለታ እንደማይሆን በዚህ መረጋገጥ፣ በዚህ ማመን፣ በዚህ ማወቅ። እሺ አሁን ላይ ብም ገባለሁ። ፍቅር በውለታ አይሆንም መቼም። የወደደ ሰው እንዲሁ ይወዳል፣ የወደደ ሰው እንዲሁ ይወዳል፣ እንዲሁ ይፈቅራል፣ እንዲሁ ነው እንጂ ሁለታ ስንት ነገር አድርጌ ለአንተ እኔ ስንትና ስንት ሆኜ ለአንተ እኔ እንደዚህ ነኝ እንዴ አንተ እንደዚህ ሆንክ እንደዚህ ሆንክ አይባልም። በእውነት እኔ በበኩሌ እኔ በፍቅር ወንድ ልጅ መግዛት፣ በፍቅር ወንድ ልጅ ማምጣት፣ በፍቅር ማነው በብር ወንድ ልጅ መሳብ አይ ምን ወጣስ እንዲሁ ቢቀመጥ ምን ችግር አለ? እንዴ? ምንም የለም። በእውነት በጣም ተዘዝጉ ለኔ መስሎኝ እውነት ለኔ መስሎኝ ነው። በቃ እንዴ መጣሁትና ደስ ብሎኛል። አካውንቱን ደግሞ ቆም አለ በእውነት ምን እንደሆነ እውነት። እሺ ምንድን ነው? ምን ሆኖ ነው? ችግር አለ? እስቲ የምታውቁ ሰዎች ገብታችሁ ይሁንና ለኔ ኮመንት ጻፉ። ቪዲዮ ቫይራል አይወጣም። ዝም አለ፣ ጸጥ አለ። ለምን እንደሆነ እኔ ፈራሁ በጣም።
እኔ የራሴ ቪዲዮ ቆዳብሮ እኮ ነው የሚለቀው። እንዴ ብቻ የሰው ቪዲዮ ብቻ ለቅቄ አላውቅም፣ ግን ንቅንቅ አላለም እና በዚህ አጋጣሚ ደስ ብሎኛል። እንኳን ደስ አላችሁ ውዶቼ፣ ማሮቼ፣ ፍቅሮቼ። እኔ በእናታችሁ ሳብስክራይብ አድርጉ፣ ኮመንት ጻፉ፣ ሌላው ደግሞ ላይክ አድርጉ እባካችሁ። እሺ ምን ሆኖ ነው ሀደራ ይላችኋለሁ እባካችሁ። እኔ ከእናንተ ጋር መቀጠል ፈልጋለሁ፣ ከእናንተ ጋር መጫወት ፈልጋለሁ። መግባት መውጣት እግዚአብሔርን ጌታ ምስክሬ ነው። አገር ቤትን ቢገባ ማለት ነው ወይፋይ ካሜራዬን ይዤ እገባለሁ እንጂ መቼም አላቆም። እሺ እናንተ እኔን ብቻ ትተባበሩኛላችሁ። ታዲያ ተባበሩ በእናታችሁ። ዛሬ በአሁኑ ሰዓት በነፃነት ተጠቅሜ አገር ቤት ገብቼ ከእናንተ ጋር በምንም ወጪ መኖር ፈልጋለሁ፣ መጫወት ፈልጋለሁ። በእናታችሁ እውነት ሰው አሁን ለጥቅሙ ብሎ ይንጓጓል አይደል? እኔ እሱ አይደለም በእውነት እና እናንተ እዚህ አጋጣሚ ይሄ ሀደራ እየሰጠኩ እያለ ደስ ስለ ደስ በእናትህ ጠፋብኝ። በደስታ ማረኝ ስለተደሰትኩኝ ላደስታቸው ብዬ ነው እንደስታለን ብዬ ነው የመጣሁትና እውነት እኔማ እኔ እንጃ በጣም ደስ ብሎኛል። ጌታ እንደዚህ ነው እንደ ሰው ልጅ። ወይኔ 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 የሄርሜላ ልፋት፣ የሄርሜላ ድካም ልፋት፣ የሄርሜላ ወይኔ ውርደት፣ ወይኔ 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 አልቻልኩም፣ በእውነት አልቻልኩም። ሰዎቹ እብድ ነኝ እንዳይሉኝ በእውነት ስለተሰሩኝ ነው። ኧረ በእናታችሁ በጣም ተመቸኝ። እግዚአብሔር እንኳን ደስ አላችሁ። እናንተም ደግሞ እሺ ቪዲዮ እዚያ ገጣሚ ያስቀምጣችኋለሁ። ከዛ እሺ ደስ ብሎኛል። ጌታ በጣም ተመችቶኛል። ሃሌሉያ እንላለን አይደል? ለዚህ ቀን እኛ ሁላችን ያብቃው ፈጣሪ። በእውነት በብዙ ከሩታ የተማርኩት ነገር ብዙ አላማዎችን አሉ፣ ብዙ ቻላኞች አሉ፣ ብዙ ትምህርት አስተማሪ የሚሆነው ነገር ተማርኩኝ። ግን ከሄርሜላ ደግሞ በቃ ብልግና ከሆነ ዝሙት ከሆነ የሰው ነገር የኔ ነው ማለት በጣም በቃ ተምሬያለሁ። ግን እሱ አይጠቅም። በቃ በብር ነው ወንድ ማይገዛ። አሁን እዚህ ሆኜ ብር አይደለም ያከማቸው ወንድ ገዛለሁ በብር አይደለ? እንደዛ ነው። ታዲያ እንደ ሄርሜላ ሆነ ነው ተገርሚያለሁ። በጣም ክብሩ ይስፋ። እንግዲህ ፈጣሪ ስለረዳን ደስ ብሎኛል። እንኳን ደስ አላችሁ፣ እንኳን ተደሰታችሁ። በዚህ አጋጣሚ ለማለት ፈልጌ ነው የመጣሁት። ውዶቼ፣ ማሮቼ፣ ፍቅሮቼ ወዳችሁለሁ ብያችኋለሁ። ደስ ዛሬ የደስታ ቀናችን ነው። በእውነት ደስ ብሎኛል። ቻው። አትጥፉ፣ ጠይቁ፣ ገብታችሁ ቪዲዮዬን እዩ። እኔም በእናታችሁ ላይክ አድርጉ፣ ኮመንት ጻፉ እባካችሁ። እኔ በእናታችሁ ሰብስክራይብ አድርጉ። ፍቅሮቼ ስንት ጊዜ ነው ይሄ የተነበርኩ? አይ ፍሬሽ ነገር ቻው። ለማንኛውም